በስመ አብ ድምፃችሁ ይሰማ የተዋህዶ ልጆች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ብርሃን ዶክተር አባ ጴጥሮስ የገዳሙ የስብከተ ወንጌል ክፍል ኃላፊ፣ የገዳሙ አስተዳደር የቦርድ ጸሐፊ እንዲሁም የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ መምህር፣ የተከበራችሁ የገዳሙ አበው መነኮሳት፣ መምህራነ ወንጌል፣ መዘምራን፣ ከሩቅም ከቅርብም እግዚአብሔር በቸርነቱ የሰበሰባችሁ ምዕመናን፣ ምዕመናት፣ ሕፃናትም ጭምር እንደምን ዋላችሁ? ለበረከት የጠራን እንድናመልከው የሰበሰበን ሥጋውን ቆርሶ ደሙን አፍስሶ ያዳነን በደሙ ፈሳሽነት ነውራችን ያስወገደልን ለዚህ ቀን ያደረሰን የድንግል ማርያም ልጅ የዓለሙ መድኃኒት አካላዊ ቃል ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁን። ኪያሁ ተሰአልዎ እስመ ልሂቅ ቢሲሁ፣ ጠይቁት እርሱ ሙሉ ሰው ነው። የትምህርታችን ርዕስ ነው። የዮሐንስ ወንጌል ምዕራፍ 9 ቁጥር 21 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል ቸሩ አምላካችን ያስተምረናል። እኛም ልጆቹ በማስተዋል ሆነን እናደምጠዋለን። ደካማ መሆናችን እናውቃለን፣ ባዶነታችን እንረዳለን። ነገር ግን በደላችን ሳይመለከት ከሩቅም ከቅርብም አሰባስቦ አባታዊ በሆነው ፍቅሩ ጠርቶ በእድሜያችን ላይ ይህችን ሰዓት ተጨማሪ አድርጎ በዚህ ቅዱስ ስፍራ ሰብስቦናልና ልባችን በፍቅር አስማርከን እግዚአብሔር አባታችን የሚለንን እናደምጠዋለን። ለስህተታችን ጥበብን፣ ለድካማችን ኃይልን ከላይ ካርያም ይላክልን። እመብርሃን የምስጢር ጓዳ ነች፣ ለሁላችንን ምስጢሩን ትግለጥልን። በነገር ሁሉ አምላከ ቅዱሳን ስሙ የከበረና የተመሰገነ ይሁን። ጠይቁት በሉ እስቲ፣ እርሱ ሙሉ ሰው ነው። እግዚአብሔር ቢረዳን ጌታ ቢፈቅድ በዚህ ኃይለ ቃል ለተወሰኑ ደቂቃዎች እንነጋገራለን። የትምህርቱ መሰረታዊ ሐሳብ የሙሉ ሰው መገለጫ ምንድን ነው የሚለውን ማሳየት ማመላከት ነው። ታስታውሱ ከሆነ ባሳለፍነው እሁድ በቅዳሴው ክፍለ ጊዜ የተነበበ የወንጌል ክፍልም ነው። በአንድ አይነ ስውር ታሪክ ላይ የሚያጠነጥን ክፍለ ምዕራፍ ነው እና በዚህ አይነ ስውር በኩል ዛሬ የእኛን ሕይወት ይጎበኘው ይሆናል። በዚህ አይነ ስውር በኩል አንዳንድ ምስጢሮችን ያሳየን ይሆናል ብዬ ስላሰብ ኃይለ ቃሉን መርጬዋለሁ። የዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ እንደዚህ ይላል። ወንዘ ያህልፍ እምህየ ርእየ ቢሴ ዘውሩ ተወልደ፣ ሲያልፍ ከመወለዱ ጀምሮ እውር ሆኖ የተወለደ ሰው አየ ይላል። ምን አልኳችሁ ምዕመናን? ሲያልፍ ከመወለዱ ጀምሮ እውር የሆነ ሰው አየ ይላል ሲጀምር። በዚህ ክፍለ ምዕራፍ ሁለት አይነት እውርነት እናገኛለን። አንደኛው የአይን እውርነት ነው። ሁለተኛው ደግሞ የልብ እውርነት ነው። ከአይን እውርነት የልብ እውርነት የከፋ ነው። የአይን እውርነትን እግዚአብሔር አያዝንም፣ አይቆጣም። ልባቸው የታወረባቸው ሰዎችን ግን እግዚአብሔር ያዝንባቸዋል። አይኑ የታወረ ሰው እግዚአብሔርን ከማየት አይከለከልም። ልቡ የታወረ ሰው ግን እግዚአብሔርን ማየት አይችልም። ይህ ሰው አይኑ የታወረ ነው፣ ልቡ ግን የበራለት ሰው ነው።
ይሄ ሰው ማየት የተሳነው ነው፣ ማመን ግን የተሳነው አልነበረም። ወላጆቹ ዘመዶቹ ተስፋ ቆርጠው መንገድ ላይ የጣሉት ሰው ነው። ከምኩራቡ አጠገብ ባለ መንገድ ዳር ልክ እንደዚህ ከቤተ ክርስቲያኑ አጠገብ መንገድ እያያችሁ ነው። ከምኩራቡ አጠገብ ባለ መንገድ ዳር ተቀምጦ ይለምናል። ሰዎች ሲወጡ ሲወርዱ፣ ሲያልፉ ሲያገድሙ ያዩታል። አንዳንዶቹ ምን ጉዳየን ዛሬ ብለው እየተገረሙ ያልፋሉ። አንዳንዶቹ ራሳቸውን እየነቀነቁ ከንፈራቸውን እየመጠጡ እያዘኑለት ያልፋሉ። አንዳንዶቹ ደግሞ ድቃቂ ሳንቲም እየጣሉለት ያልፋሉ። አሁን ግን በመንገዱ ያለፈው አዝኖ የሚያልፍ ብቻ አይደለም፣ ሐዘኑን በደስታ መለወጥ የሚችል ነው። አሁን በመንገዱ ያለፈው ራሱን ነቅንቆ ከንፈሩን መጥቶ የሚያልፍ አይደለም፣ መፍትሄ የሚሰጥ ነው። አሁን በመንገዱ ያለፈው ጊዜያዊ እርዳታ የሚሰጥ አይደለም፣ ችግሩን ከምንጩ ማድረቅ የሚችል ነው። አሁን በመንገዱ ያለፈው የተዋህዶ ልጆች ለትክክለኛ ጥያቄው ትክክለኛ መልስ መስጠት የሚችል ነው። መቼም ይህ ሰው ቀረብ ብለን ብንጠይቀው ምን ትፈልጋለህ ብንለው ሳንቲም አይለንም። ማየት እፈልጋለሁ ማለቱ አይቀርም፣ ጥርጥር ያለው። ለትክክለኛ ጥያቄው ትክክለኛ መልስ መስጠት የሚችል ነው ያለፈው። ካሁን ቀደም የሚያልፉት ሰዎች ለትክክለኛ ጥያቄው መልስ መስጠት የሚችሉ አልነበሩ። አሁን በመንገዱ ያለፈው ድቃቄ ሳንቲም የሚሰጥ አልነበረም፣ ብርሃን መስጠት የሚችል ነው። ዓይን መስጠት የሚችል ነው። አሁን በመንገዱ ያለፈው ገንዘብ የሚለግስ አይደለም፣ በገንዘብ የማይተመን ዓይን መስጠት የሚችል ነው። ሁለት ዓይኖቻችን በገንዘብ አይተመኑም። ሁለት እግሮቻችን፣ ሁለት እጆቻችን፣ የአካል ክፍሎቻችን በገንዘብ የሚተመኑ በቁስ የሚለኩ አይደለም። የዓለም ሀብት ተሰብስቦ ለእናንተ ይሆናል። ሁለት ዓይናችሁን ስጡ ብትባሉ እሺ ትላላችሁ? አያችሁ፣ እግዚአብሔር በዋጋ የማይተመን ነገር ሰጥቶናል። ነገር ግን ከያዝነው ነገር ያላዝነው ነገር ትዝ ይለናል። ከተደረገልን ይልቅ ያልተደረገልንን እየቆጠር ብዙዎቻችን እናማርራለን። ከሌለን ግን ያለን ነገር ይበልጣል። ከምንተነፍሰው አየር ጀምሮ መዋዕለ ንዋያቸውን ያፈሰሱበት ባለጠጎች ቢሆኑ ኑሮ ጉሮሯችን ላይ ቆጣሪ ተክለው ብንከፍል እንኳን ማስፈራሪያቸው በጭንቀት ይገለን ነበረ። ሆስፒታል ስትሄዱ አየር ተገጥሞላቸው ሰዎችን ታያላችሁ። እያንዳንዱ ትንፋሽ ዋጋ ያስከፍላል። እኛ ዛሬ በነፃ ስለምንስበው አየር ማመስገን አቅቶናል። እግዚአብሔር ውድ የሆኑ ነገሮችን ከሰው እጅ አውጥቶ በራሱ እጅ ያደረጋቸው ሰው ጨካኝ ስለሆነ አሁን በመንገዱ ያለፈው ገንዘብ የሚሰጥ አይደለም፣ በገንዘብ የማይተመን የዓለም ሀብት ቢሰበሰብ ዋጋ የማይሆንለት ዓይን መስጠት የሚችለው ነው ያለፈው። ሲያልፍ ከመወለዱ ጀምሮ እውር የሆነ ሰው አየ። ክርስቶስ በምህረት ዓይኑ፣ በይቅርታ ዓይኑ፣ በፍቅር ዓይኑ ሁላችንን የሚመልከተን እርሱ ሲመለከተን መፍትሄ አለው። ምእመናን፣ የሰዎች እይታና የክርስቶስ እይታ ይለያያል። ሰዎች ቢያዩን ከንፈራቸውን መጠው አዝነው ተክዘው ከማለፍ የዘለለ አቅም የላቸው። ክርስቶስ ሲያየን ግን መፍትሄ አለው። ምእመናን፣ ሲያልፍ አየው ነው የሚለው። እሱ ሲያልፍ ጨለማው ያልፋል። እሱ ሲያልፍ ጭንቀት ያልፋል። እሱ ሲያልፍ ሁከት ያልፋል። እሱ ሲያልፍ ሐዘን ያልፋል። እሱ ሲያልፍ በሽታ ያልፋል። እሱ ሲያልፍ መከራ ያልፋል። እሱ አልፎ መከራውን ያሳልፍልን። ከመወለዱ ጀምሮ እውር የሆነ ሰው አየ። እሱ ብቻ አይደለም ያየው፣
ደቀ መዛሙርቱም አይተውታል። ትኩረታቸውን ስቧል። የዓይነ ስውር ምዕመናን ትኩረት መሳብ ብቻ አይደለም፣ ጥያቄ እንዲነሳ አድርጓል። ወዲያውኑ ደቀ መዛሙርቱ ጥያቄ አነሱለት። በኃጢአተ መኑ ተወልደ ዝንቱ ዕውር በዘርእስኑ ወሚመ በዛ አዝማዲሁ። ይህ ሰው ዕውር ሆኖ የተወለደ በራሱ ኃጢአት ወይስ በዘመዶቹ ኃጢአት የሚል ጥያቄ አነሱለት። አያችሁ፣ የሥጋን ሁሉ ጉድለት ሕመምን ሁሉ የኃጢአት ውጤት ነው ብሎ ማሰብ ስህተት ነው። እየሰማችሁ ነው? ስህተት ነው። ይህን አስተሳሰብ ይዘው ነው ወደ ጌታ የመጡ። ምክንያቱም በዛን ዘመን የነበረው ማህበረሰብ አስተሳሰቡ ይሄ ነው። ሐዋርያቱም ደቀ መዛሙርቱም በመንፈስ ቅዱስ ገና ስላልበረቱ፣ ጸጋ መንፈስ ቅዱስን ስላልተቀበሉ ከህብረተሰቡ የወጣ አስተሳሰብ አልነበራቸው። እምከር ስይቱ ወነበቡ ሐሰተ፣ ከእናታቸው ማኅፀን ጀምሮ በደሉ የሚለውን ኃይለ ቃል እንደ መነሻ አድርገው ተነክሮ ኃጥአንም ማኅፀን፣ ኃጢአተኞች ከእናታቸው ማኅፀን ተለዩ የሚለውን ቃል የቅዱስ ዳዊትን ቃል እንደ መነሻ ተጠቅመው ሕፃናት ይመውቱ በጌጋዬ ወላዲያኒሆሙ፣ ልጆች በወላጆቻቸው በደል ይሞታሉ፣ ይቀሰፋሉ፣ ይታመማሉ የሚለውን የኢሳይያስን ቃል እንደ መነሻ ተጠቅመው ደቀ መዛሙርቱ ዋቢ ስላላቸው ይህ ሰው ዕውር ሆኖ የተወለደው በራሱ ኃጢአት ወይስ በዘመዶቹ ኃጢአት ብለው ጥያቄ አቀረቡ። ዛሬም እንዲህ አይነት ህብረተሰብ አለ። እንዲህ አይነት አስተሳሰብ ያለው የህብረተሰብ ክፍል አለ። አንድ ሰው የቀና እክል ሲገጥመው እሱማ የእጁን ነው ያገኘ የሚል ሰው ገጥሟቸው ያውቁም? እሱማ በኃጢአቱ ነው የተፈረደበት፣ እሱማ አልጋ ላይ መዋል ይነሳው እንዴ? በምን እንደታመመ እናውቃለን? ምመናል አናውቅም እኮ። ይህንን የሚያውቅ መድኃኔዓለም ብቻ ነው። እውነት ነው፣ ደዌ ዘኃጢአት የሚባል አለ። በኃጢአት ምክንያት የሚመጣ በሽታ አለ። ሁሉንም ህመም ግን ከኃጢአት ጋር ማገናኘት ስህተት ነው። ደዌ ዘእሴት የሚባል አለ። ደዌ ዘእሴት ዋጋ የሚያሰጥ ለበረከት የሚያበቃ ለክብር የሚያበቃ በሽታም እኮ አለ። ለዚህ ማሳያችን ኢዮብ ነው፣ አልዓዛር ነው። ታሪክ አልተርክም፣ ጊዜ አይበቃንም። ደዌ ዘንጽሕ የሚባልም አለ። በንጽህና ምክንያት የሚመጣ በሽታ። በንጽህና ምክንያት የሚመጣ በሽታ ማለት ገላን ባለመታጠብ፣ ልብስን ባለማጠብ የሚመጣ በሽታ ማለት አይደለም። በቅድስና ምክንያት የሚመጣ በሽታ አለ። ለዚህ ማሳያችን ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 7 ጳውሎስ የተናገረው ቃል ነው። ተውበኒ መላከ ሰይጣን ዘይደቁስ ሥጋዬ ወይኰርዐኒ ርእሴየ ያለ ጳውሎስ። ወገቤን የሚወጋ ጎኔን የሚወጋ የሰይጣን መልእክተኛ ተሰጠኝ። ጳውሎስ እኮ ነው። ወአስተብቋይክዎ ለእግዚእ ከመ ይትቶምኔ፣ ጌታዬን ይህንን በሽታ ያርቅልኝ ዘንድ ደጋግሜ የለመንኩት። ወሰበርኩ በሕማሜ ከመ ይድኅ ኃይለ ክርስቶስ ላዕሌ ይላል። ክርስቶስ ተገለጠለትና ጸጋዬ ይበቃሃል አለው። ለካስ ያ በሽታ ለጳውሎስ ምን ሆኖ ነው የተሰጠው? ጸጋ ሆኖ ነበረ የተሰጠው። አሁን ጳውሎስ ነገሩ ገባውና ወሰመርኩ በሕማሜ ከመ ይድኅ ኃይለ ክርስቶስ ላዕሌ፣ ሕማሙ ጸጋ ሆኖ ከተሰጠኝ አለ ጸጋው ከሚቀርብኝ ሕመሙ ይሻለኛል ብዬ ሕመሙን መረጥኩ ይላል። አያችሁ፣ በቅድስና ምክንያት የሚመጣ በሽታ አለ። ቅዱስ ጳውሎስ እየታመመ ሌሎችን ይፈውስ ነበረ። ዛሬም እየታመሙ ሌሎችን በመስቀላቸው የሚፈውሱ አባቶች አሉ። ቅዱስ ጳውሎስ የሰይጣን መልእክተኛ ጎኑን እየጎሰመው፣ እሱ ግን ሌሎችን ከአጋንንት እስራት ያወጣ ነበረ። ወያመጽእ ደዌ በእንተ ጤናሃ ለነፍስ ዮሐንስ አፈወርቅ፣ ነፍስ ጤናማ እንድትሆን አንዳንድ ጊዜ በሥጋ ላይ እግዚአብሔር በሽታን ያመጣል። ሁሉንም በሽታ ከኃጢአት ጋር አታገናኙት ነው። እየተግባባን ነው። ደዌ ዘመቅሰፍትን የሚባል አለ። መቅሰፍትን የሚያስከትል
ለድንገተኛ ለንስሐ እንኳን ማያበቃ ህመም ደግሞ አለ። ለንስሐ እንኳን ንስሐ አባትን ለመጥራት ማያስችል በትንቢተ ኢሳይያስ ምዕራፍ 1 ቁጥር 5 ላይ አመፃን እየጨመራችሁ ለምን ገና ትቀሰፋላችሁ ይላል። አያችሁ፣ በኃጢአት ምክንያት የሚመጣ በሽታ አለ። በቅድስና ምክንያት የሚመጣ በሽታ አለ። ለዋጋ ለበረከት የሚመጣ በሽታ አለ። ደቀ መዛሙርቱ የዚህን ሰው በሽታ ከኃጢአት ጋር አገናኙትና ይህ ሰው ዕውር ሆኖ የተወለደው በራሱ ኃጢአት ነው ወይስ በዘመዶቹ ኃጢአት ነው አሉ። ጌታ አጭር መልስ ሰጠ። ኢውእቱ አበሰ ወአዝማዲሁ አለ። እሱ አልበደለም፣ ዘመዶቹም አልበደሉ። ዳይሙ ከመ ያስተሪ ግብረ እግዚአብሔር ላዕሌሁ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው አለ። ዕውሩን አብርቶ አምላክነቱ እንዲገለጥ ነው። እሱም አልበደለም፣ ዘመዶቹም አልበደሉም አለ። አጭር መልስ። ሁለተኛ ጥያቄ አላነሱም፣ በቂ ምላሽ ከመምህራቸው አግኝተዋልና። አያችሁ ምዕመናን፣ እግዚአብሔር ከራስ ፀጉር እስከ እግር ጥፍር ድረስ ሙሉ አካልን ይሰጣል። ለዚህ ሰው ግን ብርሃን ያላቸው ዓይኖች አልሰጠውም። ለምን መሰላችሁ? ኢየሱስ ክርስቶስ ሰው ሆኖ ሥጋ ለብሶ በምድር ላይ ተገልጦ እስኪያስተምር ድረስ ይህን ሰው ከነችግሩ አቆየው። ከነምኑ ከነችግሩ አቆየው። ለምን? አምላክነቱን የማይቀበሉ የህብረተሰብ ክፍሎች ስለነበሩ፣ አይሁድ ሩቅ ብእሲ ነው ስለሚሉት ዓይን አብርቶ አምላክነቱን መግለጥ ይችል ዘንድ ይህን ሰውዬ ከነችግሩ አቆየው፣ ሰው ሆኖ እስኪመጣ ድረስ። አያችሁ፣ ሰው ሆኖ እስኪገለጥ ድረስ ከነችግሩ አቆየው ይህን ሰውዬ። ይሄ የሚያስደንቅ ነገር ነው። እንዲያውም ምን ይላሉ ሊቃውንት? ይህ የዚህ ዓይነ ስውሩ የእግዚአብሔር ኃይል ለመገለጡ ምክንያት ነበረ ይላሉ። ዓይነ ስውር ሆኖ ባይወለድ ኑሮ አይፈወስም ነበረ። ካልተፈወሰ ደግሞ አምላክነቱ አይገለጥም ነበረ። አምላክነቱ ካልተገለጠ ደግሞ ሰዎች አያምኑበትም ነበረ። ስለዚህ የእግዚአብሔር ኃይል እንዲገለጥ ይህ ዓይነ ስውር ምክንያት ነበረ ማለት ነው። የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እሱም ዘመዶቹም አልበደሉም አለ ኢየሱስ ክርስቶስ። ለካስ የዚህ ሰው ችግር እግዚአብሔር የሚገለጥበት አደባባይ ነበረ። ለካስ የዚህ ሰው ችግር የእግዚአብሔር ክብር የሚገለጥበት ዙፋን ነበረ። የዚህ ሰው ችግር የኃጢአት ማረጋገጫ ሳይሆን የእግዚአብሔር ክብር መግለጫ ነበረ። ምዕመናን አያችሁ፣ እሱም አልበደለም፣ ዘመዶቹም አልበደሉም። የእግዚአብሔር ሥራ እንዲገለጥ ነው። ዓይነ ስውር በማድረግ ክብሩ ይገለጣል እንዴ? ምን ማለት ነው? አዎ ይገለጣል። ዓይን በመንሳት ክብሩ ይገለጣል። ዓይን በመስጠትም ክብሩ ይገለጣል። በደዌ ክብሩ ይገለጣል። በማዳንም ክብሩ ይገለጣል። በመስጠት ክብሩ ይገለጣል። በመንሳትም ክብሩ ይገለጣል። በምሕረት ክብሩ ይገለጣል። በመዓትም ክብሩ ይገለጣል። በቁጣ ክብሩ ይገለጣል። በትዕግስትም ክብሩ ይገለጣል። የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እሱም ዘመዶቹም ኃጢአት አልሰሩም። ዘመዶቹን ነፃ ወጣቸው መድኃኔዓለም። ለዓመታት ወላጆቹ ሲወቀሱ ኖረዋል። ምን እየተባሉ? የአባት ዕዳ ለልጅ ይተርፋል እየተባሉ። እየሰማችሁኝ ነው? የአባት ዕዳ ለልጅ ይተርፋል። ዛሬም እኮ እንዲህ አይነት የህብረተሰብ ክፍል አለ። እኔ አንዳንድ ወላጆች ያሳዝኑኛል። ምዕመናን ህመምተኛ ልጆቻቸውን ታቅፈው መኖሩ ሳያንሳቸው ህመምተኛ ልጆቻቸውን ጓዳ ውስጥ ደብቀው እኮ የሚኖሩ አሉ። የህብረተሰቡን ምላስ ፈርተው ከተወለዱ ጀምሮ አልጋ ላይ ያልተነሱ ልጆች አሉ። ሰው ማያያቸው ለምን? ኧረ እነገሌ ጉድ ነው አሉ የወለዱት። እንዲህ አይነት የህብረተሰብ ክፍል አለ። በዘመነ ሐዲስም ኧረ ልጃቸው ታማም ምን ሆኖ ነው? እንጃ እግዚአብሔር ፈርዶባቸው እንዲሁ ኃጢአታቸው ይሆናል። እንዲህ አይነት የህብረተሰብ ክፍል አለ። መድኃኔዓለም ግን እሱም አልበደለ፣
ዘመዶቹም አልበደሉ ብሎ ነፃ የሚያወጣው አምላክ ነፃ ወጣቸው። ክብርና ምስጋና ለስሙ ይሁን። ነፃ ወጣቸው። ከዛ ቀን ሳለ አለ ኢየሱስ ክርስቶስ የላከኝን ሥራ ልሰራ ይገባል። ቀን ያለው ዕለቱን አልነበረም። ቀን ያለው ምቹ ጊዜ ነው። ቀን ያለው ዕድል ነው። ምዕመናን፣ ምቹ ያልሆነ ጊዜ አለ። ሥራም ለመስራት ጊዜ ያስፈልጋል። ለመስራት ፍላጎቱ ስላላችሁ ሥራ መስራት አትችሉም። ሥራም የሚሰራበት ጊዜ አለ። ያለ ጊዜው ሥራ መስራት አይቻልም። ሥራና ሠራተኛ ጊዜው ሦስቱ እኩል መገናኘት መቻል አለባቸው። ምዕመናን፣ ገበሬ ዘር አለኝ ብሎ ጥር ላይ ቢዘራ ሊበቅል አይችልም። ዘር የሚዘራበት ወቅት አለ። ዘር የሚበቅልበት ወቅት አለ። ሥራም የሚሰራበት ጊዜ አለ። ኢየሱስ ክርስቶስ እንዲህ አለ፣ አሁን ጊዜውም ሥራውም ሠራተኛውም ተገናኝተዋልና ቀን ሳለ የላከኝን ሥራ ልሠራ ይገባል አለ። አሁን የሥራ ጊዜ ነው። ምቹ ጊዜ ተገኝቷል እያለ እኮ ነው። ማንም የማይሰራባት ሌሊት ትመጣለችና ይላል። ይቀጥልና ማንም የማይሰራባት ሌሊት ትመጣለችና። ወገኖቼ፣ ምናልባት አሁን ያለው ጊዜ ለእያንዳንዳችን የሥራ ጊዜ ሊሆን ይችላል። ሌሊት ትመጣለች ማለት ሥራ የማንሰራበት ዘመን ሊመጣ ይችላል። ዛሬ በጊዜያችን ሥራ እንስራ። ሥራ የማንሰራበት ጊዜ ሊመጣ ይችላል። ዛሬ በጉልበታችን ሥራ እንስራ። ሌሊት ትመጣለች ማለት ጉልበት የሚዋሽሽበት ጊዜ ይመጣልና ዛሬ በእውቀታችን ሥራ እንስራ። ሌሊት ትመጣለች ማለት ሥራ የማይሰራ እውቀት ያልፋልና ዛሬ ሰዎች በስልጣናቸው ሥራ ቢሰሩ መልካም ነው። ማንም የማይሰራበት ሌሊት ይመጣል ማለት ስልጣኑ የሚያልፍበት ጊዜ ይመጣልና በሌላ መልኩ ቀን የተባለ ክርስቶስ በሕይወተ ሥጋ ሳለ ክርስቶስ ያስተማረበት ዘመን ቀን ይባላል። ሌሊት የተባለ የሞቱ ጊዜ ነው። ቀን ሳለ የላከኝን ሥራ ልሠራ ይገባል ማለት ሳልሞት ሳልሰቀል ምስጢርም ወገኖች፣ ትምህርትም ስብከትም ነው እያየን ያለ ነው። ሳልሞት ሳልሰቀል በአምላካዊ ኃይሌን ልገልጥ ይገባል። ሰዎችን ወደ ሃይማኖት ልመራ ይገባል፣ ላሳምናቸው ይገባል እያለ ነው። የተዋህዶ ልጆች፣ ይህ ብቻ አይደለም። ቀን የተባለው እንዳልኳችሁ እስከ መስቀል ያለው ጊዜ ነው። ሌሊት የተባለው ከሞቱ ከትንሣኤው በኋላ ያለው ዘመን ነው። ሌሊት ሥራ እንደማይሰራ ክርስቶስም ከትንሣኤው በኋላ በሥጋ ተገልጦ ታምር ማድረግ አይችልምና ሌሊት ተባለ። ምን ይሄ ብቻ? ቀን የተባለ ይህ ዓለም ነው። ሌሊት የተባለ የወዲያኛው ዓለም ነው። ቀን ሥራ እንደሚሰራበት በዚህ ዓለምም ካወቅንበት መልካም ሥራ እንሰራበታለን፣ ንስሐ እንገባበታለን። ሌሊት የሥራ ወቅት አይደለም። ሌሊት ሥራ እንደማይሰራ በወዲያኛው ዓለም ሃይማኖት ይዘን ምግባር ሰርተን ሥራ ሰርተን መዳን አንችልም። ሌላው ቀን የተባለ ዕድሜ ነው። ቀን ሳለ የላከኝን ሥራ ልሠራ ይገባል ማለት ቀን ዕድሜያችን ሳለ ሥራ ልንሠራ ይገባናል። ማንም የማይሰራባት ሌሊት ትመጣለች ማለት ሞት ይመጣልና፣ ስለዚህ እባካችሁ በዕድሜያችን ሥራ እንሥራ፣ በዕድሜያችን እንወቅበት፣ በጊዜያችን እንጠቀምበት። ዕድሜ ብድር ነው። ብድር አያኮራም፣ ብድር አያመጻድቅም። የተበደረ ሰው ብድሩን ለተበደረበት ዓላማ ያውለዋል እንጂ አያባክነውም። ክርስቲያን የተሰጠውን ዕድሜ ለኃጢአት የሚያውለው ከሆነ ዕድሜ አባካይ ነው። ዕድሜያችን በከንቱ እንዳናባክን መድኃኔዓለም ይርዳል። ይቀጥልና ቁጥር 5 ላይ እኔ የዓለም ብርሃን ነኝ። እስቲ ይህን ቃል ተናገሩ፣ በደንብ ድምፃችሁ ይሰማ። እኔ የዓለም ብርሃን ነኝ አለ። ዓለማችን ታላላቅ ብርሃናት አሏት። የፀሐይ ብርሃን፣ የጨረቃ ብርሃን፣ የከዋክብት ብርሃን አሏት። የተስፋ ብርሃን ግን ይህች ዓለም የላትም። የፍቅር ብርሃን የላትም። የመጽናናት ብርሃን የላትም። እኔ የዓለም ብርሃን ነኝ ያለ ክርስቶስ እኔ የተስፋ ብርሃን ነኝ እያለ እኮ ነው። ተስፋ በሌለበት ዓለም የተስፋ ብርሃናችን እርሱ ነው። ፍቅር በሌለበት ዓለም
የፍቅር ብርሃን እርሱ ነው። መጽናናት በሌለበት ዓለም መጽናናትን የሚሰጥ ብርሃን ኢየሱስ ክርስቶስ ብቻ ነው። አያችሁ፣ እኔ የዓለም ብርሃን ነው ያለ ኢየሱስ ክርስቶስ። ፀሐይ ትጠልቃለች፣ ክርስቶስ ግን የማይጠልቅ ፀሐይ ነው። ፀሐይ ዘዘልፈ ያበርድ በቅዱሳን፣ በቅዱሳን ላይ የሚያበራ እውነተኛ ፀሐይ። ጠዋት ወጣ ማታ የምትገባውን ፀሐይ የፈጠረ ፀሐይ ወጥቶ የጨለመባቸው ሰዎች አሉ። ብዙዎቹም ያለቅሱት ፀሐይ አጥተው አይደለም፣ ፀሐያቸው ክርስቶስን አጥተውት ነው። ብዙዎቹ የጨለመባቸው መብራት አጥተው አይደለም፣ እውነተኛውን ብርሃን ክርስቶስን አጥተውት ነው። እኔ የዓለም ብርሃን ነኝ ብሎ የዓይነ ስውሩን ዓይን በታምራት ጨልሞ የነበረውን የደቀ መዛሙርቱን ልቡና በእምነት አበራ። እንዲህ ካለ በኋላ ወዘንተ ብሂሎ ወረቀ ምድረ ወገብረ ጽውረ በምራቁ፣ ወደ መሬት እንትፍ አለ ምራቁን እንትፍ ብሎ ከጭቃ ጋራ በጭቃ ለውሶ ግንባሩን ቀባና ሂድና በሰሊሆም መጠመቂያ ታጠብ አለ። ምራቁን እንትፍ አለ። ከዛ ከምኑ ጋር ለወሰው? ከጭቃው ጋር ምራቁን ለወሰው። እንዲሁ ይገርማል። አሁን ምራቁን እንትፍ ሳይል ምራቁን ከጭቃ ጋር ሳይለውስ እንዲሁ ዓይኑን ማብራት አይችልም ምዕመናን። እና ምን ለማለት ፈልጎ ነው? ምን ሊያስተምረን ፈልጎ ነው ምዕመናን? እሱ እኮ የፈውስ መንገዱ ብዙ ነው። እንዲያውም በዚህ ምድር ሳለ ሊቃውንት እንዳስተማሩን ሰውን የፈወሰው በ5 መንገድ ነው። በስንት? ሰውን የፈወሰው በ5 መንገድ ነው። እነዚህን 5 ነገሮች ያለ ማብራሪያ ልንገራችሁ። አንደኛ ክርስቶስ ሰዎችን የፈወሰው በሐልዮ በዝምታ ነው። በምን አልኳችሁ? በዝምታ በሐልዮ። ማሳያችን የዮሐንስ ወንጌል ምዕራፍ 4 ቁጥር 50 ላይ አንድ የመቶ አለቃ እባክህ ልጄን አድንልኝ አለው ክርስቶስን። ልጅ በሕይወት አለ አለው። አልገባውም። ልክ ቶሎ እንዳይሞት ስለፈለገ ኧረ እባክህ ፈጥነህ ውረድና ልጄን አድንልኝ አለው። ልጅ በሕይወት አለ አለው። አምኖ ሄደ። ይሄ መቶ አለቃ በጣም ብልህና ጠንቃቃ ሰው ነው። እንደ ዛሬ የእጅ ሰዓት አልነበረምና ሰዓቱን በጫማው ሰፈረ። ክርስቶስ ልጅ በሕይወት አለ ያለበትን ሰዓት በጫማው ሰፈረና ወደ ቤቱ ሄዳል ነው። ከዛ ብላቴኖቹ እየሮጡ ሄዱና ንጉሥ እንኳን ደስ አለ ልጅ ተፈውሷል አሉ። ስንት ሰዓት ተፈወሰ አላቸው። 7 ሰዓት። ክርስቶስ ባለበት ሰዓት ልጁ እንደተፈወሰ አውቆ እስከ ቤተሰቡ አመነላቸዋለሁ። ክብርና ምስጋና ለስሙ ይድረሰው። ምን ልላችሁ ፈልጌ ነው? መድኃኒትና ሕመምተኛ ሳይገናኙ፣ ታማሚና ፈዋሽ ሁለቱ ሳይገናኙ ባለበት ቦታ ተፈወሰ። ይሄ የምን ፈውስ ይባላል? የሐልዮ ፈውስ። አያችሁ፣ ክርስቶስ ባለበት ቦታ ምንም ሳይናገር በእጁ ሳይዳስሰው በቃሉ ሳይናገር ፈወሰው። ይሄ ምን ይባላል? የሐልዮ የዝምታ ፈውስ። ሁለተኛ የቃል ፈውስ ይባላል። የቃል ፈውስ ማለት ምን ማለት መሰላችሁ? መጽሐፉን ምንድን ነው ያለው? አልጋን ተሸክመ ሂድ አለው። ይህ የቃል ፈውስ ይባላል። ሦስተኛው ክርስቶስ ሰውን የፈወሰበት መንገድ ገሲስ ይባላል። እጆቹን ዘርግቶ የዳሰሳቸው የተፈወሱ አሉ። ወሰፋዴሁ ወገሰሶ፣ እጁን ዘርግቶ ዳሰሰው። ወበጊዜያ ነጽሐ እምለምጹ፣ ያን ጊዜ ከለምጹ ዳነ። ማቴዎስ 8 ቁጥር 4። ስንተኛ ነኝ? ሦስተኛ። አራተኛው ክርስቶስ ሰውን የፈወሰበት መንገድ ዘፈረ ልብስ ይባላል። የልብሱን ጫፍ በመንካት የተፈወሱ ሰዎች አሉ። 12 ዓመት ደም ይፈሳት የነበረች ሴት ልብሱን ስትነካው ደሟ ቀጥ ብሎላታል። አምስተኛው ወሪቀ ምራቅ ይባላል። ልክ አሁን ያየነው ምራቅን በመጥፋት እና 4 መንገዶች እኮ ነበሩ። እናንተ ዝም ብሎ በቃሉ ተናግሮ ልክ እንደ መጻጉዕን አልጋን ተሸክመ ሂድ እንዳለው ዓይንህ ይበራል ቢለው ወዲያው መብራት ይችላል። ቢዳስሰውም መብራት ይችላል። ግን ክርስቶስ ምራቁን ከጭቃ ጋር ለወሰ። ይህ ሁሉ መድከም ለምን አስፈለገ? ፍጥረቱን የፈጠርኩት ከጭቃ ነው፣ ከአፈር ነው። ያንተን ዓይንም ዛሬ ከጭቃ ሰራዋለሁ እያለው እኮ ነው። አያችሁ፣ የጎደለህ ነገር ነበረ።
ፍጥረቱን ከአፈር እንደሰራሁት ዛሬም ያንተን ዓይን ከአፈር እሰራዋለሁ እኮ ነው። ኧረ ክብርና ምስጋና ለስሙ ይሁን። እያችሁ ሊያስተምረን የፈለገው ነገር የተዋህዶ ልጆች ምራቅና ጭቃ እኮ ለዓይን የሚመቸው አይደለም። እንዴ ጭቃ ዓይን ያጠፋል እንጂ ዓይን አያበራም እኮ። እንዲያውም ቅዱስ ያሬድ ይሄ የመጽሐፉ ድጓ ላይ ምን ይላል? ጽቡር የአውር ሕያው ዓይነ ይላል። ጭቃማ ሕያው የሆነውን ዓይን ያሳውራል። ውእቱ ወረቀ ምድረ ወገብረ ጽውረ በምራቁ ወቀዋይንቲሁ ለዘውሩት አለ። እሱ ግን ምራቁን እንትፍ አለና ከእናቱ ማኅፀን ጀምሮ እውር ሆኖ የተወለደውን ሰው ግንባሩን ቀብቶ አዳነው። ክብርና ምስጋና ለስሙ ይሁን። ጭቃማ አለ ገርሞት ያሬድ ቅዱስ ያሬድ ገርሞት ጭቃማ ሕያውን ዓይን ያሳውር ነበረ። እንኳን ያልነበረውን ዓይን ሊያበራ ይቅርና ምራቅም ለዓይን የሚመች አይደለም። የክርስቶስ ምራቅ ግን ዓይን አበራ። አባ ዘጊዮርጊስ ዘጋስጫ ገረመው። ወሶበ ይወርቁ አይሁድ ገጸከ በኪ፣ አይሁድ ምራቅ ሲተፉብህ አይቼ አለቅሳለሁ አለ። ወሶበ ኀየውኮ ለዘውሩ ተወልደ በምራቅከ ትፌሳህ፣ ዓይነ ስውሩን ደግሞ በምራቅ ስታድነው አይቼ እደሰታለሁ። ያንተ ምራቅ ዓይን አበራ፣ በአንተ ላይ ግን ምራቅ ተተፋ አለ። ይገርማል፣ ይገርማል። ኢየሱስ ክርስቶስ ምራቁን እንትፍ ብሎ ከጭቃ ጋር ለወሰ። ወደ ምስጢረ ሥጋዌ ደግሞ ልውሰዳችሁ። አሁን ወደ ትምህርት ለወስዳችሁ ነው። መለኮት ጭቃ የሚያቦካበት ምራቅ የለው። ጭቃ የሚያቦካበት ምራቅ መለኮት የለው። ሥጋ ደግሞ መፍጠር አይችልም። ልብ በሉ። የሥጋ ምራቅ ደግሞ መፍጠር አይችልም። አያችሁ፣ መለኮት ሥጋን ስለተዋሃደ መሬት ላይ እንትፍ አለ። ሰው ባይሆን ኖሮ ምራቅ አይኖረውም ነበር። አምላክ ባይሆን ኖሮ እውሩን ማብራት አይችልም ነበረ። ልብ በሉ። ስለዚህ ምራቅ ያለው ሥጋን ስለተዋሃደ እንትፍ አለ። የሥጋ ምራቅ ደግሞ መፍጠር አይችልም ነበረ። መለኮትን ስለተዋሃደ ዓይን የሚያበራ ሆነ። ያልነበረውን ዓይን በሥጋ ምራቅ መፍጠር ቻለ። ምራቅ የሌለው መለኮት ደግሞ ምራቅ ባለው ሥጋ ተዋህዶ ታየ፣ ተገለጠ፣ ተዳሰሰ። የሥጋ ምራቅ አያድንም። መለኮትን ስለተዋሃደ ዓይን የሚያበራ ሆነ። መለኮት ምራቅ አልነበረውም። ሥጋን ስለተዋሃደ መሬት ላይ እንትፍ አለ። ተዋህዶ ማለት ይሄ ነው። አያችሁ፣ እንዲያው ለቃል ከሆነ ለሥጋ የቃል ገንዘብ ለሥጋ ሆነ። የቃልን ገንዘብ ሥጋ በተዋህዶ ገንዘቡ አደረገ። የሥጋን ገንዘብ መለኮት በተዋህዶ ገንዘቡ አደረገ። ይህንን ማመን ያስፈልጋል። ብዙዎቻችን ሃይማኖታችን ኦርቶዶክስ ተዋህዶ ነው። ግን ስለ ተዋህዶ እርግጠኛ ሁኜ የምነግራችሁ ምን ያህሎቻችን ግንዛቤ አለ? ስለ እምነታችን ማብራሪያ ስጡ ብንባል ምን ያህል ግንዛቤ አለ? አያችሁ፣ ተዋህዶ ማለት ሁለት የተለያዩ ነገሮች አንድ የሆኑበት ምስጢር ተዋህዶ ይባላል። እግዚአብሔር በሰው በኩል ከእመቤታችን ጋር በእመቤታችን በኩል ከሰው ጋር የተዛመደበት ምስጢር ተዋህዶ ይባላል። ምእመናን፣ አምላክ ሰው የሆነበት ሰው አምላክ የሆነበት ምስጢር ተዋህዶ ይባላል። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነበት ምስጢር ተዋህዶ ይባላል። ሁለት አካል ማለት ምን ማለት ነው? የመለኮት አካልና የሥጋ አካል ማለት ነው። የመለኮት አካል ምንድን ነው? ምሉ ነው፣ አይወሰንም፣ አይጨበጥም፣ አይዳሰስም። የሥጋ አካል ውስጡን ነው፣ ፈራሽ ነው፣ በስባሽ ነው። ከሁለት አካል አንድ አካል ሆነ ማለት ረቂቅ መለኮት ርቀቱን ሳይለቅ፣ ግዙፍ ሥጋ ግዝፈቱን ሳይለቅ፣ ረቂቅ መለኮት ሥጋን ሳያረቀው፣ ግዙፍ ሥጋ መለኮትን ሳያረቀው ሳያገዝፈው በተአቅቦ በመጠባበቅ አንድ ሆኑ። ሁለት ባህሪ ማለት ምን ማለት ነው? የመለኮት ባህሪና የሥጋ ባህሪ። የመለኮት ባህሪ የማይበላ የማይጠጣ መገለጫውን ነው ማሳያችሁ። ባህሪው አንድ ነው። የመለኮት ባህሪ የማይበላ የማይጠጣ የማይራብ የማይጠማ የማያዝን የማይተክዝ የማያንቀላፋ። የሥጋ ባህሪ የሚበላ የሚጠጣ የሚራብ የሚጠማ የሚደክም የሚያዝን የሚያንቀላፋ።
ከሁለት ባህሪ አንድ ባህሪ ሆነ ማለት መለኮት የራሱ ባህሪ ያልሆነውን የሥጋን ባህሪ ሕማምንና ሞትን በተዋህዶ ገንዘቡ አደረገ። እያችሁ ሥጋ የራሱ ባህሪ ያልሆነውን የመለኮትን ባህሪ ኃያልነትን፣ ዘላለማዊነትን በተዋህዶ ገንዘቡ አደረገ። ለምሳሌ ግልጽ ለማድረግ መለኮት እንቅልፍ የለውም፣ እንቅልፍ አይስማማውም። እንቅልፍ የሚስማማው ሥጋን ስለተዋሃደ በበረት አስተኛችው። ሉቃስ 2 ቁጥር 7 መለኮት ኃያል ነው፣ ደካማ ሥጋን ስለተዋሃደ መንገድ ላይ ደከመ። ዮሐንስ 4 ቁጥር 6 መለኮት ሰጪ ነበረ፣ ተቀባይ ሥጋን ስለተዋሃደ ከአባቴ ይህንን ትእዛዝ ተቀበልኩ ይላል የዮሐንስ ወንጌል ምዕራፍ 10 ቁጥር 18። እንደገና ሥጋ ግዙፍ ነበረ፣ ረቂቅ መለኮትን ስለተዋሃደ በመካከላቸው አልፎ ሄደ፣ ያዩት አልቻሉም ይላል። በምታት አይደለም፣ ረቂቅ መለኮትን ስለተዋሃደ። ተዋህዶ ማለት ይሄ ነው ምዕመናን። አንዳንድ የዋህ ሰው የእናንተ ሃይማኖት ኦርቶዶክስ ተዋህዶ ይባላል፣ መጽሐፍ ቅዱስ ላይ እኮ ተዋህዶ የሚል የለም፣ ሃይማኖታችሁን እኮ መጽሐፍ ቅዱስ አይደግፈውም፣ መጽሐፍ ቅዱስ ላይ የለም። እንዴ ተዋህዶ የሚል ንባብ ማግኘት መሰለኝ የፈለጉ ሰዎች ሞኞች ናቸው። ተዋህዶ ማለት እኮ አሁን የዘረዘርኩት ነው። ምራቅ የሌለው መለኮት ምራቅ ያለው ሥጋን በመዋሃዱ እንትፍ አለ። የሥጋ ምራቅ ደግሞ መፍጠር አይችልም ነበረ፣ መለኮትን ስለተዋሃደ አይን አበራ። ተዋህዶ ያለን እንዴ ይህ እኮ ነው ተዋህዶ። አያችሁ ቅዱስ ቄርሎስ ስለ ተዋህዶ ጥሩ ምሳሌ መስሏል። ብረቱን ወስዳችሁ እሳት ውስጥ ክተቱት አለ። ብረቱ ብረትነቱን አይቀይርም። ከጥቂት ደቂቃ በኋላ ብረቱ ፍም መስሎ እሳት መስሎ ይወጣል አለ እና ፍም መስሎ እሳት መስሎ የወጣው ብረት ብቻ ብለን እንጠራዋለን ምዕመናን፣ የጋለ ብረት ብለን እንጠራዋለን። ከሁለቱም ወስዷልና ብረት በባህሪው አያቃጥልም፣ ከእሳት ጋር ስለተዋሃደ የሚያቃጥል ሆነ። እሳት በባህሪው አይጨበጥም፣ አይዳሰስም፣ ከብረት ጋር ስለተዋሃደ በመዶሻ ሊቀጠቀጥ ሆነ። ምን ማለት ነው? ሥጋ በባህሪው ማዳን አይችልም። እሳት መለኮትን በእሳት የተመሰለ መለኮትን ስለተዋሃደ ዓለምን አዳነ። አያችሁ፣ እሳት በባህሪው አይጨበጥም፣ አይዳሰስም፣ መለኮት አይዳሰስም። ከእሳት ከሥጋ ጋር ስለተዋሃደ መከራ የሚቀበል ሆነ። በሌላ አነጋገር የሥጋ ምራቅ አያድንም፣ እሳቱ መለኮትን ስለተዋሃደ የሚያድን ሆነ። እሳት እንደማይጨበጥ መለኮትን ምራቅ የለውም፣ ሥጋን በመዋሃዱ ምራቁን እንትፍ አለ። ተዋህዶ ማለት ይህ ነው። ስሙ ለዘላለም የተመሰገነ ይሁን። ሊጠጥር ይችላል፣ ግን አንዳንድ ጊዜ ይህን መልመድ ያስፈልጋል። ትምህርቱንም ስብከቱንም እያጠጣሙ መጓዝ ይገባል። ከዚህ በኋላ ኢየሱስ ክርስቶስ ጭቃውን በምራቁ ለውሶ ግንባሩን ቀባውና ሂድና በሰሊሆም መጠመቂያ ታጠብ አለ። ይገርማል። ጭቃውን ቀብቶ ሂድና በሰሊሆም መጠመቂያ ታጠብ አለው። ምን ሊያስተምረን ፈልጎ ነው? ቅድም የነገርኳችሁ እንደተጠበቀ ሆኖ ጭቃ ቀብቶ ሂድና ተጠመቅ ማለት እምነቱን ተቀብተን ጸበሉን ተጠምቀን መዳን እንደሚገባ ሊያስተምረን ፈልጎ እኮ ነው። አያችሁ፣ ዛሬ አንዳንድ ሰዎች እምነቱን ከጸበል ጋር ቀላቅለው ይጠጡታል አይደለ? እንጠጣዋለን፣ እንቀባዋለን። ይህን እኮ ያገኘነው ከክርስቶስ ነው። ለምን? አፈሩን ከምን ጋር ቀላቀለው? ከምራቁ ጋር ቀላቀለው። በየገዳማቱ አፈሩን ከጸበሉ ጋር ቀላቅለን ምንጠጣው ምንቀባው መነሻችን ይሄ ነው። ሂድና በሰሊሆም መጠመቂያ ታጠብ አለ። ወደ ጸበል ሂድ አለው። ወደ ጸበል ሂዱ ብላችሁ እንዳታፍሩ ሰዎች። ወደ ጸበል ሂዱ ማለትን ያስተማረን ክርስቶስ ነው። ለምንድን ነው የምታፍሩት? ወደ ጸበል ሂዱ ስንል አንዳንዶቹ ክርስትናው ያልገባን የሚመስላቸው ሞኞች አሉ። እኛ ከክርስቶስ እንበልጣለን እንዴ? ወደ ጸበል ሂድ ያለው ዓይነ ስውሩን እኮ ክርስቶስ ነው። ያውም አዳኙ፣ ያውም ፈዋሹ ባለበት ቦታ ዓይኑን መግለጥ የሚችል አምላክ ወደ ጸበል ሂድ ካለ እኛ ወደ ጸበል ሂዱ ማለትን ለምን እናፍራለን? ይህን እኮ የተማርነው ከክርስቶስ ነው። ከጸበል አጠገብ ያገኘው መጻጉዕን
ያለ ጸበል ፈወሰው። ይገርማል የእርሱ ሥራ። ከጸበል አጠገብ የሌለውን ሰው ደግሞ ወደ ጸበል ሂድ አለው። ምን ሊነግረን ፈልጎ ነው? ምን ሊያስተምረን ፈልጎ ነው? ከቃሉ ጋር ናችሁ? ምን ሊያስተምረን ነው የፈለገ? መጽሐፉ 38 ዓመት ቤተሳይዳ ጸበል ደጀ ጠናው፣ በጸበሉ ድናለሁ ብሎ ነበረ። ክርስቶስ ግን ያለ ጸበል ፈወሰው። አልጋን ተሸክመ ሂድ አለው። እሱ ከጸበሉ ውጭ በሌላ መንገድ እድናለሁ ብሎ አስቦም አልሞም አያውቅም። ግን ተሸክመ ሂድ አልጋህን አለው። እንዲሁም አንዳንዶቹ ምን ይላሉ? መጽሐፉን እኮ ከጸበል ቦታ አግኝቶ በጸበሉ ተጠምቀህ ዳን ማለት ሲገባ ያለ ጸበል የፈወሰው ጸበል አያስፈልግም ማለቱ ነው ይላሉ። እችን ባቀበልናቸው ሁላ መምታት የሚፈልጉ ሰዎች አሉ። ጸበል አያስፈልግም ማለት አያስፈልግም እንዳንልማ ከጸበል አጠገብ ያልነበረው ሰው ደግሞ ወደ ምን ሂዳለሁ? ወደ ጸበል ቦታ ሂዳለሁ። ታዲያ ምን ሊነግረን ፈልጎ ነው ካላችሁ፣ በጸበል ብቻ ነው የእኛ ድነት ብለን ካሰብነ ስህተት ነው። እግዚአብሔር በፈለገው መንገድ ምን ማድረግ ይችላል? ማዳን ይችላል። አያችሁ፣ ሲፈልግ በጸበሉ አድናለሁ፣ አለበለዚያም ደግሞ ያለ በጸበልም ማዳን ይችላል ነው ማለቱ ነው። ሲፈልግ በጸበሉ፣ ሲፈልግ ያለ ጸበል፣ ሲፈልግ በምክንያት፣ ሲፈልግ ያለ ምክንያት፣ ሲፈልግ በቀጥታ፣ ሲፈልግ በተዘዋዋሪ፣ ሲፈልግ በዝምታ፣ ሲፈልግ በቃል፣ ሲፈልግ በሕክምና፣ ሲፈልግ ያለ ሕክምና፣ ሲፈልግ በቅዱሳን፣ ሲፈልግ ያለ ቅዱሳን ስሙ ለዘላለም የተመሰገነ ይሁን። በፈለገው መንገድ የፈውስ መንገዱ ብዙ መሆኑን ሊነግረን ስለፈለገ ሰውየውን ወደ ጸበል ሂድ አለው። ከጸበል አጠገብ ሳይኖር ያኛውን ደግሞ ከጸበል አጠገብ ያገኘውን ያለ ጸበል ፈወሰው። በወደድኩት መንገድ ማዳን እችላለሁ። ወደ ጸበል ሂድ አለው። አንድ ነገር ግን ምነግራችሁ፣ ወደ ጸበል መሄድ ይገባል። የምትሄዱበትን ጸበል ለይታችሁ ወቁ። እኛ ካልነገርናችሁ፣ አባቶች ካልነገሯችሁ ማን ይነግራችኋል? ቤተ ክርስቲያኒቱ ካልተናገረች ማን ይናገር? ምዕመናን የምትሄዱበትን ጸበል፣ የምትጠመቁበትን ጸበል፣ የምትሄዱበትን ቦታ ግን ለይቶ ማወቅ የእናንተ ድርሻ ነው። ዛሬ ሲፈልጉ አዳራሽ ላይ ሲፈልጉ ሜዳ ላይ ሰልፍ አስይዘው አጋንንትን በጅምላ የሚያስጮሁ ሰዎች አሉ። አጋንንትን በጅምላ የሚያስጮሁ ሰይጣን የተናገረውን በካሴት ቀርተው የሚያስደምጡ፣ ማስታወቂያ የሚያስነግሩ፣ መቁጠሪያ ቅባት የሚሸጡ ሰዎች የበዙበት ዘመን ላይ ደርሰናል። ማን ነው ያስመተተብህ? ማናት ያስመተተችብህ? ማን ነው መድኃኒት ያደረገብህ? ማን ነው መድኃኒት ያደረገብህ? እንዲህ አይነት አስተምሮ የላትማ ቤተ ክርስቲያኗ። የማርቆስ ወንጌል ምዕራፍ 1 ቁጥር 21ን ማየት በቂ እኮ ነው ምዕመናን። ክርስቶስም ብለህ ውጣ ነው ያለው። ጋኔኑን እኮ እንዲያወራ እድል አልሰጠውም። ለምን? ሰይጣን ካወራ ተንኮል እንደሚያወራ ያውቃል። ሰውን ከሰው እንደሚያጣላ ስለሚያውቅ ዝም ብለህ ውጣ። ዛሬ ቅድስና አለኝ የሚል ሰው፣ አጠምቃለሁ የሚል ሰው ማድረግ ያለበት እንደ ክርስቶስ ዝም ብለህ ውጣ ነው። ከዚህ ውጭ ማናት የት ቦታ ነው? ማናት ያስመጠተ? ማን ነው? ምን አስፈለገ? እግዚአብሔርን አምነው ከመፋቀር ሰይጣንን አምነው የተጣሉ ሰዎች አሉ። ጸበል ቦታ ሄደው ከጎረቤቶቻቸው ጋር ሰይጣን የለፈለፈውን ሰምተው ከጎረቤቶቻቸው ጋር የተጣሉ። ከእናቱ ጋር የተጣላ ልጅ እኮ አለ። እናት ናት እንዲህ ያደረገችብህ እየተባለ ክፉ ዘመን ላይ እኮ ነው ያለነው። አባት ነው እንዲህ ያደረገብህ እየተባለ ሆድና ጀርባ የሆኑ ለበቀል ቢፈላለጉ ጸበል ቦታ ሂዶ ለንስሐ ሲሄድ ሂዶ ቂም ቋጥሮ የሚመለስ ሰው እኮ አለ። ክፉ ዘመን ላይ እኮ ነው ያለነው ምዕመናን። ሰይጣን የተናገረ ሰይጣን ማይክ ተሰጥቶት ምስክር የሚሰጥበት ዘመን ላይ አይደል እንዲህ ያለ ነው። ሰይጣን ያደረበት ሰው እስኪ ይናገር እስኪ መስክር እየተባለ ይህንን አስተምሮ ከየት ነው የመጣው? ምንጩ ከየት ነው? ከየት ነው የተገኘው? የሰይጣን ሪፖርት በጭብጨባና በእልልታ ተደግፎ አውደ ምሕረት ላይ የሚደመጥበት ዘመን አይደል እንዴ የደረስነው? እንዴ ወገኖቼ፣ የሚያጠምቋችሁን ሰዎች ለይታችሁ ወቁ። እዚሁ በአድራሻ የምታውቋቸው ቀድሰው የሚያቆርቡ አባቶቻችሁ ያጥምቋችሁ። አምናችሁ ነው። የእናንተ ድርሻ አምኖ መምጣት ብቻ ነው። እንድናለን ብላችሁ ሂዳችሁ በሽታ ገዝታችሁ እንዳትመጡ። እናተርፋለን ብላችሁ ከስራችሁ እንዳትመጡ።
እንድናለን ብሎ ሂዶ በሽታ ተሸክሞ የመጣ ስንት አለ። ስንት ችግር አለ መሰላችሁ። ወደ ጸበል ሂዳለሁ የምንሄድበትን ጸበል ለይተን ነው። ከዛ በኋላ ይህ ሰው እንግዲህ የመወያያ አጀንዳ ሆኗል። ወደ ርዕሳችን ልውሰዳችሁ። ቅደም ተከተሉን ጠብቀን እያየን ስለሆነ ነው። 10 ደቂቃ ታገሱኝ እና ትምህርት ልጨርስ። ከቃሉ ጋር ናችሁ? አበዛው? እግዚአብሔር ይስጥልኝ። ስለዚህ ከዚህ በኋላ ይህ ሰው የመወያያ አጀንዳ ሆነ። ለመለያየት አጀንዳ ሆኖ መጣ። የጸብ ርዕስ ሆነ። በሱ ምክንያት ውዝግብ ተፈጠረ። መዳኑን ያስደስታቸው ሲገባ መለያየት ተፈጠረ። በዚህ ሰው መዳን ተቀምጦ ሲለምን የሚያውቁት ጎረቤቶቹ ይህማ እሱ ነው አሉ። አንዳንዶቹ ደግሞ አይ እሱ አይደለም ይመስላል አሉ። አንዳንዶቹ ደግሞ አይደለም አሉ። ነው አሉ፣ ይመስላል አሉ፣ አይደለም። ከዛ ተጠራና እኔ ነኝ አለ እሱ ቀድሞ። አያችሁ፣ ትናንትና እኮ እኔ ነኝ የሚል ስብዕና አልነበረው። አሁን ግን ክርስቶስ ሙሉ ሰው አድርጎታል። ክብርና ምስጋና ለስሙ ይሁን። አያችሁ፣ ትናንትና አፍሮ ተሸማቆ የሚኖር ሰው ነው። እኔ ነኝ አለ አፉን ሞልቶ ደረቱን ነፍቶ። ዓይንህን ማን አበራልህ? ብሲ ኢየሱስ ዘስሙ ብሲ ዘስሙ ኢየሱስ ገብረ ጽውረ በምራቁ ወቀብአኒ አዕይንቴ ወይቤለኒ ሁር ወተሐጸብ በምጥማቃተ ሰሊሆም ወሆርኩ ወተሐጸብኩ ወሪኩ አለ። ኢየሱስ የሚባል ሰው ጭቃውን በምራቁ ለውሶ ግንባሬን ቀባና ሂድና በሰሊሆም መጠመቂያ ታጠብ አለ። ታጥቤ እያየሁ ተመለስኩ አላቸው። እያየሁ ተመለስኩ። በመሪ ሂዶ እያየ ተመለሰ። በጨለማ ሂዶ በብርሃን ተመለሰ። ወደ ጸበሉ ሲሄድ መንገዱ ሁሉ የጥርጣሬ ነበረ። ገደል ገባ ይሆን ብሎ ሲመለስ ግን በፍጥነት መጣ። እያየው ተመለስ። ወደ ፈሪሳውያን ወሰዱት። ማን ዓይንህን አዳን? አሁን እኮ ለምን ዳንክ ነው። እንደው እንዴት ዳንክ የሚለው ገልብጠን ስናየው ለምን ዳንክ ነው። ቅናት ነው፣ ምቀኝነት ነው። እነሱ የሰንበት መሻር ነው የሚያስጨንቃቸው እንጂ የሰዎች መዳን ማያሳስባቸው ግብዞች ናቸው። ለምን ዳንክ ነው ጉዳዩ። ኢየሱስ ዓይኔ ላይ ጭቃ ኖረ ዳንኩኝ አላቸው። ሶስተኛ ምስክር ወላጆቹ ተጠርተው መጡ። ወላጆቹ ይህ ዓይነ ስውር ሆኖ የተወለደው ልጃችሁ ነው? አዎ። ዓይነ ስውር ሆኖ እንደተወለደ እናውቃለን። ዓይኑም እንደበራለት እናውቃለን። ዓይኑን ግን ማን እንዳበራለት አናውቅም። የማያውቁ ሆነው አይደለም፣ ክርስቶስ ዓይኑን ከፈተለት ብለው መመስከር ስላፈሩ ነው። በክርስቶስ ያመነ ያኔ ከቤተ መቅደሱ ይገለላል፣ ማህበራዊ ኪሳራ ይደርስበታል። ስለዚህ ከቤተ መቅደሱ ከሚለዩ ከማን መለየት መረጡ? ከክርስቶስ መለየት መረጡ። መቅደሱ ያለ ክርስቶስ ምን ይሰራል? እሱን አግኝተው መቅደሱን ቢያጡ አይሻልም? እና ከምኩራቡ መለየትን ስለፈለጉ ማን ዓይኑን እንዳበራለት አናውቅም። ተሳልወቻው እስመ ሊቅ ብእሲሁ እርሱን ጠይቁት። እርሱ ምንድን ነው? ሙሉ ሰው ነው። እርሳችን አሁን ይህን ሰው ሙሉ ሰው ያስባለው ምንድን ነው? እስካሁን ቅደም ተከተሉን ጠብቄ ወንጌሉን እያሳየኋችሁ ነበር። አሁን ደግሞ የመጠቅለያ ሀሳቦችን እናንሳ። ይህን ሰው ሙሉ ሰው ያደረገው ምንድን ነው? አንድ 5 ነገሮችን ያለ ማብራሪያ ላንሳና ትምህርቴን ልጨርስ። ሙሉ ሰው መባል ሙሉ ሰው የሚያደርግ ምንድን ነው? 18 ዓመት መሙላት ሰውን ሙሉ ሰው ያደርገው። ሙሉ አካል መያዝ ሰውን ሙሉ ያደርገው። የአካል ብቃት ሰውን ሙሉ ሰው ያደርገው። እድሜ ሰውን ሙሉ ሰው ያደርገው። ስልጣን ሰውን ሙሉ ሰው ያደርገው። ምዕመናን፣ እድሜ ሰውን ሙሉ አያደርግም። ታዲያ የዚህ ሰው የሙሉ ሰውነት መገለጫ ምንድን ነው? የትምህርታችን ርዕስ ነው። የትምህርቱ መሰረታዊ ሀሳብ የሙሉ ሰውነት መገለጫ ምንድን ነው? ከየትም አላመጣውም። ከዚህ ሰው ነው ምንማረው። አንደኛ፣ ይህን ሰው ሙሉ ሰው ያደረገው ብዙ ነገር ተብሏል። በተባለው ግን የሚገረምና ሊደነቅ ሰው አልነበረም። ጉዳዩም አልነበረም። ለምን መሰላችሁ? አንተ እውር ሆነ የተወለድከው ኃጢአተኛ ስለሆንክ ነው አሉት።
ኃጢአተኛ ነህ ስለተባለ ግን አልተሸማቀቀም፣ ራሱን ያውቀዋል። ኃጢአተኛ ናችሁ ስለተባላችሁ ኃጢአተኛ አትሆኑ፣ ክፉ ስለተባላችሁ ክፉ አትሆኑ፣ ደግም ስለተባላችሁ ደግ አትሆኑ። ምዕመናን፣ አንዳንድ ጊዜ ሰዎች የሌለ ስም ሊሰጡን ይችላሉ። በዚህ ጊዜ ሕሊናችን ሊታወቅ፣ ሰላማችን ሊደፈርስ አይገባም። ራሳችን እናውቀዋለን። ለታማንበት ነገር ሁነን ከተገኘን ራሳችን እናስተካከል፣ ሁነን ካልተገኘን በጸጋ እንቀበለው። ከዚህ ሰው የምንማረው ይህ ነው። ምዕመናን፣ እንዲህ ናችሁ ስላሏችሁ ሰዎች እንዳሏችሁ አትሆኑም። አትሸማቀቁ፣ ራሳችሁን ታውቁታላችሁ። ይህ የሙሉ ሰውነት አንዱ መገለጫ። ሁለተኛ፣ ይህን ሰው ሙሉ ሰው ያደረገው ምንድን ነው ካላችሁ፣ ከተናቀ ነገር የከበረ ነገር ይወጣል ብሎ የሚያምን ሰው ነበረ። ምን አልኳችሁ? ንገሩኝ እስቲ። ከተናቀ ነገር የከበረ ነገር ይገኛል ብሎ ከተናቀ ጭቃ አይን ይገኛል ብሎ የሚያምን ሰው ነበር። ከተናቀ ምራቅ አይን ይወጣል ብሎ የሚያምን ሰው ነበረ። እባካችሁ ከተናቀው ነገር የከበረ ነገር ይገኛል። ምዕመናን፣ እግዚአብሔር የተናቁትን ያከብራል፣ የተረሱትን ያስታውሳል። ትናንትና የናቅናቸው ዛሬ ከብረው አሳፍረውናል። ሶስተኛ፣ ይህ ሰው ሙሉ ሰው ያደረገው ምንድን ነው? ያለ ማብራሪያ ነው እያሳጠፉ ነገራችን እያቸዋለሁ። ይህን ሰው ሙሉ ሰው ያደረገው ምንድን ነው ካላችሁ፣ እኔ ነኝ አለ። በትናንት ማንነቱ አልተሸማቀቅም። ዛሬ አንዳንዶቹ ኑሯቸው ሲቀየር፣ ሕይወታቸው ሲሻሻል በትናንት ታሪካቸው ያፍራሉ። በዛሬ ማንነታቸው የትናንት ታሪካቸውን የሚያፍሩበት ሰዎች አሉ። በትናንት ድህነታችሁ አትፈሩ፣ በትናንት ጉስቁልናችሁ አትፈሩ። በድህነታቸው የሚያፍሩ ሰዎች አሉ አይደል? የበዚህ ዘመን ሲለወጡ ሰው ሲሆኑ በትናንት ማንነት አትፈሩ። ይህ ሰው የትናንት ማንነቱንም አልረሳም። ማፈር ብቻ አይደለም። እባካችሁ ትናንት የተደረገልን ነገር አንርሳ። እግዚአብሔር ከብዙ ችግር አውጥቶን ከብዙ መከራ አድኖን ዛሬ ላይ አድርሶን የትናንት የነበርንበትን የምንረሳ ሰዎች አለን። ይህ ሰው ምን አለ? ትናንት ዓይነ ስውር ነበር፣ መንገድ ላይ ተቀምጬ እለምን የነበር እኔው ነኝ አለ። በትናንት ታሪኩ አላፈረም። በትናንት ታሪካችሁ አትፈሩ። ስንተኛ ነኝ? ሶስተኛ። አራተኛ፣ ይህን ሰው ሙሉ ያደረገው ምንድን ነው ካላችሁ፣ ስለ እውነት መኖሩ ነው። እውነትን መመስከሩ ነው። ከእውነት ጋር መቆሙ ነው። ምዕመናን፣ ከእውነት ጋር መቆሙ። ከምኩራብ አባረውታል፣ ሊቃውንቱ አሳደውታል፣ ዘመዶቹ ስለ እውነት ከእውነት ጋር ስለቆመ ክደውታል። ከአይሁድ ህብረተሰብ ተለይቷል። አሁን ሰው ከማን ጋር ብቻውን ቆመ? ከማን ጋር ቆመ? ከእውነት ጋር ብቻውን ቆመ። አንዳንድ ጊዜ እውነት ብቻችሁን ልታቆማችሁ ትችላላችሁ። አንዳንድ ጊዜ እውነት ብቻችሁን ሊያቆማችሁ ይችላል። ምዕመናን፣ እውነትን በመያዛችሁ አንዳንድ ጊዜ ሰዎች ሊያድሙባችሁ፣ መገለል፣ ማህበራዊ ኪሳራ ሊያደርሱባችሁ ይችላሉ። ግን ከእውነት ጋር ኑሩ። የሙሉ ሰውነት መገለጫ ነው። እውነት ትቀጥናለች እንጂ ይላሉ አባቶቻችን፣ አትበጠስም። ዛሬ አንዳንዶቹ ሕሊናቸውን ሽጠው እውነትን ረግጠው ይኖራሉ። ግን የሕሊና ዳኝነቱ ከባድ ነው። ከእውነት ጋር እስከ መጨረሻ ኑሮ ዋጋ ልትከፍሉ ትችላላችሁ። እውነት ግን አንድ ቀን አርነት ታወጣቸዋለች። የሙሉ ሰውነት መገለጫ ከእውነት ጋር መኖር ነው። ስንተኛ ነኝ? አራተኛ። አምስተኛ፣ ይህን ሰው ሙሉ ያደረገው ሙሉ ሰው ያደረገው ምንድን ነው ካላችሁ፣ ምዕመናን፣ ታዛዥነቱ ነው። ምን አልኳችሁ? ታዛዥነቱ። እንዲሁ አይገርም? ጭቃ ቀብቶ ምራቅ ደግሞ ቀብቶ፣ ጭቃ ቀብቶ ምራቅ ግንባሩን ቀብቶ ሂደት አጠብ ሲለው፣ እንዴ ጭቃ የቀባህ ላታድነኝ ነው እንዲህ አላለ። እስካሁን ድረስ ምራቅን ስረቀልቀኝ የቆየ ላታድነኝ ነው እንዲህ አላለም። እሺ ብሎ ሄደ። አይመታለን። አሁን እኛ እንኳን ምራቅ ፊታችን ላይ ተፍተውብን ካጠገባችን ሰው ምራቅ ቢተፍብን ትዕግስት አለ? ሰላማችን እኮ ይደፈርሳል። ይህ ሰው ምራቅም ቅቤ ጭቃም ተለቅልቋል፣ ግን እሺ ብሎ ሄደ። ክርስቶስ መሆኑንም እኮ አላወቀም። በዚያን ሰዓት ኋላ ነው። እሺ ብሎ ሄደ። ታዛዥነት የሙሉ ሰውነት መገለጫ ይህ ነው። መታዘዝ ያስባርካል።
እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ሰይፍ ይበላችኋል። መታዘዝ ያስባርካል፣ አለመታዘዝ ዋጋ ያስከፍላል፣ ሰይፍን ያመጣል። ታዛዥነት የሙሉ ሰውነት መገለጫ ነው። ምዕመናን የሙሉ ሰውነት መገለጫ ነው። ይህንን እመኑ። ዛሬ ለሰው ለእግዚአብሔር የማይታዘዝ ትውልድ ተፈጥሯል። አንተን ሰወልድ ማኅፀኔ ውሃ ሆኖ በቀረ የሚባልላቸው ሰዎች አሉ። አይ የዛሬ ዘመን ልጅ የሚባለው ለምን ይመስላችኋል? ባለመታዘዙ አይደለም ምዕመናን። ታዛዥነት እንዴት ደስ ይላል! ታዛዥነት የሙሉ ሰውነት መገለጫ ነው። ስንተኛ ነኝ? ስድስተኛ። ይህ ሰው ዝም ብሎ እመን ስለተባለ ዝም ብሎ የሚያምን ሰው አይደለም። በምክንያት የሚያምን ሰው ነው። ሙሉ ሰው ያስባለሁ። ክርስቶስ አንድ ቀን ጎዳና ላይ ያገኘው፣ ከህብረተሰቡ ተነጥሏል። ከዛ በእግዚአብሔር ልጅ ታምናለህ አለው። አምንበት ዘንድ እርሱ ማን ነው? የሚገርም እኮ ነው። አምንበት ዘንድ በምን ሰው ስላመነ የሚያምን አይደለም፣ ሰውም ስለ ካደ የሚክድ አይደለም። ዛሬ በደመቀው ገብቶ የሚያጨበጭብ ማንም እንዳጠፍ ከብት የሚነዳው ስንት የህብረተሰብ ክፍል አለ። አምንበት ዘንድ እርሱ ማን ነው? ውእቱ ዘትሬዋ ወዘይትናገር ምስሌከ፣ የምታየው ከአንተ ጋር የሚነጋገረው ነው ሲል ይህ ሰው ለክርስቶስ ሰገደና አምንብሃለሁ አለው እላቸዋለሁ። የተዋህዶ ልጆች አምንብሃለሁ። የዘውሩ ተወልደ አይነ ስውር ሆኖ የተወለደው ስግደት፣ የማርያም መግደላዊት ስግደት፣ የመላእክት ስግደት አንድ አይነት ነው ይላሉ ሊቃውንት። ለምን? የባህሪ አምላክነቱን አውቀውና ተረድተው ሰግደውለታልና። የመጨረሻ ማነሳላችሁ፣ ይህን ሰው ሙሉ ሰው ያደረገው እምነቱ ነው። ምን አልኳችሁ? እምነቱ ነው። ጭቃ ያድነኛል ብሎ ማመኑ አይገርማችሁ? ምራቅ ያድነኛል ብሎ ማመኑ። አሁን ከኛ መካከል አንድ ሰው የጤና እክል ገጥሞት ቆይ እስቲ ምራቄን ከጭቃ ጋር ለጉሽ ግንባርን ልቀባው ብትል ያምሃል እንዴ? ምንድን ነው የምታወራው? አንልም እንላለን። እንዴ በሽታ ልታስተላልፍብኝ ነው እንዴ? ጤነኛ አይደለህ ነው ምን? ይህ ሰው ግን አመነ፣ ሕይወቱን ለጌታ አሳልፎ ሰጠ። ይሄ የሙሉ ሰውነት መገለጫ ነው። የሙሉ ሰውነት መገለጫ ነው። ስንት ነገር በነገርኳችሁ ጊዜ የለኝም። የሙሉ ሰውነት መገለጫ ነው። ሌላው በሊቃውንት ሐሳብ እውነትን መካድ አለመቻሉ ነው። ደግሞ በሊቃውንት ሐሳብ እውነትን መካድ አለመቻሉ ይህን ሰው ሙሉ ያደረገው። ሊቃውንቱማ ከተናገሩ የያዝኩት እውነት ለካስ እውነት አይደለም ሳይል መቅረቱ አይገርማችሁ? ክርስቶስ ኃጢአተኛ ነው ምናምን እያሉት ክርስቶስን እያሳደዱ እሱ ግን ኃጢአተኛ አይደለም ይል ነበረ። አሁን እኛ አንዳንድ ጊዜ እንደዚህ አልሆንም። ሰዎች ተሰብስበው ልክ አይደለም ሲሉን እኮ እናንተ ልክ አይደለሁም ማለት ነው እንዴ? ራሳችን እኮ እንጠራጠረዋለን። የያዝኩት እውነት ልክ አይደለም ማለት ነው። ልክ የያዘው ያሳደገውን በግ አይ ያዝከው በግ እኮ በግ አይደለም ውሻ ነው ሲሉ ጥሎት እንደሄደ ማለት ነው። እንዲህ አይነት ሰው እኮ አንዳንድ ጊዜ ውሸት ሲያድም እኮ እውነት ይመስለናል። ካህኑ ናቸው ወደ ገበያ ያሳደጉትን በግ ሊሸጡ እየሄዱ ሌቦቹ ተመካከሩ እና ቀጥታ እንዳይዘርፏቸው ሌባ ተብለው በጠራራ ፀሐይ ሊወሰዱ ነው። ስለዚህ ማታለል አለብን አሉና ከሶስት ቦታ ተከፋፈሉ። ሶስቱ ነው ማለት ነው። እና አንደኛው አቤት በስማም አንቱ ካህኑ ነው እንዴት ውሻ እየጎተቱ ገበያ ድረስ ይሄዳሉ አላቸው። ምን አባ ያስከባጥራል? ያሳደጉትን በጉሻ ትላለህ እንዴ? ምን ለማለት ፈልገህ ነው ብለው ጥለውት ሄዱ። አሸነፉ። ሁለተኛው ሌባ ደግሞ አቤት የዘንድሮ ካህን አቤት አይን ማያዩ የለም ደግሞ እንደዚህ ደረጃ እዚህ ዘመን ደረስነ፣ እንዴት ውሻ ካህን ገበያ ይዞ ይወጣል ሲል የገዛ ውሻቸውን መመልከት ጀመሩ። የገዛ በጋቸውን መጠራጠር ጀመሩ ማለት ነው። ውሸት ሲያድም መጥፎ ነው። መጨረሻ ሶስተኛው ሌባ አቤት የስምንተኛው ሺህ ቄስ ደግሞ ካህን ውሻ እየጎተተ ገበያ መውጣት ያውላቸው አሉና በጋቸውን ጥለውላቸው ሄዱ። አያችሁ፣ አንዳንድ ጊዜ ውሸት ሲበዛ የያዝነው እውነት ለራሳችን ግራ ይገባንና ልክ አይደለሁም እንዴ ብለን ራሳችን እንጠራ። ይህ ሰውዬ ግን የሚሸንፍ አልነበረ። ብቻውን ሆኖ ታገላቸው። ብቻውን ሆኖ ታገላቸው። ሌሎችን ነጥቦች ብጨምር ደስ ባለኝ።
የተሰጠኝን ሰዓት ስላላወቅ ሰዓት እንደሰደድኩ ይገባኛል መሰልና እግዚአብሔር ቢፈቅድ ሌላ ቀን እናየዋለን። አንድ ሁለት ሶስት ነጥቦች ይቀሩ ነበር። መቼም ሐሳብን ሐሳብ እየወለደ ግን የእናንተንም ሰዓት በአግባቡ መጠቀም ስለሚያስፈልግ የተዋህዶ ልጆች ሁላችንንም ለዚህ ሰው ከተደረገለት ለኛ የተደረገለት ነገር ይበልጣል አይደለ? ይህ ሰውዬ ምንድነው ያደረገው? ጭቃውን ግንባሩ ላይ ቀባው፣ ምራቁን ቀባው። ለሱ ምኑን ሰጠው? ጭቃውን ሰጠው። ለኛ ስጋውን አልሰጠንም፣ ደሙን አልሰጠንም። ግን አያችሁ ይህ ሰው አይኑ መራለት አይደለ? እኛው ግን ስጋውን መብላት ደሙን መጠጣት ስላቃተን አይነ ህሊናችን መብራት አልቻለም። የተዋህዶ ልጆች አሁን ሁሉ ነገራችን እውር ሆኖ የተወለደውን ሰው አይመስልም? ፍቅራችን እውር አይደለም? ሰላማችን እኮ እውር ሆኗል። አንድነታችን እኮ እውር ሆኗል። ፖለቲካችን እኮ ማየት አቅቶታል። ማየት ቢችል እኮ የንጹሐን ደም አይፈስም፣ ህይወት አይቀጠፍም። ዳቦ በልተው ያልጠገቡ ቦርቀው ያልጠገቡ ህፃናት ለአሞራ ምሳሌ ጅብራት አይሆኑም ነበር። ብዙ ነገራችን እኮ ማየት አቅቶታል። እውር ሆኗል እኮ ምዕመናን። ይህ ሰውዬ የአይን ቅርጽ አልነበረውም አይደለ? የአይን ቅርጽ አልነበረውም። የአይን ቅርጽ አልነበረውም። ብርሃን አልነበረውም። ግንባር ሆኖ ነው የተወለደ። ቅርጽ ሰጥቶ ብርሃን ሰጠው አይደለ? ዛሬ እኮ ሁሉ ነገራችን ቅርጽ አጥቷል። በእውነት ለዚህ ሰው መድኃኔዓለም የምሕረት እጁን እንደዘረጋ ለእኛም የምሕረት እጁን ዘርግቶ ቅርጻችን ያስተካክልልን። ጠይቁት፣ እርሱ ሙሉ ሰው ነው። ወደ ክርስቶስ ቀርበን ሙሉ ሰውነትን እንድናገኝ ሙሉ ሰው ሁነን ለተፈጠርንበት አፈጣጠር ሰው ሁነን እንድንኖርበት መድኃኔዓለም በቸርነቱ ይርዳል። የዚህን ሰው አይን ያበራ አምላክ የሁላችንንም አይነ ልቦና ያብራልን። ንስሐ ገብተን ስጋውን በልተን ክቡር ደሙን ጠጥተን የአባቶቻችን ከተማ የቅዱሳንን ርስት እንድንወርስ ቅዱስና መልካም ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።